ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያደረጉት ጥረት የአሜሪካ ጠቅላይ ፍርድ ቤት ውድቅ አደረገው። ጠቅላይ ፍርድ ቤቱ ትላንትና ሰኔ 23 ቀን 2018 ዓ.ም ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን ጥረት አግደዋል። ከዘጠኙ የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች መካከል አብላጫውን ቁጥር የወሰዱት 6 ያህሉን የያዙት 150 ዓመት ያስቆጠረውን በመውለድ የሚገኝ የዜግነት መብት እንዲቀለበስም አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣም ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም ሲልም ቢቢሲ ዘግበዋል። ጊዜ ሬዲዮ፣ ሁሉም በጊዜው። በፊቼ ከተማ ፖሊስ በመምሰል ዘረፋ ስታከናውን የነበረችው ግለሰብ በቁጥጥር ስር ውላለች። በሰሜን ሸዋ ዞን የፊቼ ከተማ አስተዳደር የፖሊስ ደንብ ልብስ በመልበስና የጦር መሳሪያ በመያዝ ዘረፋ ወንጀል ስትፈጽም የነበረችው ሴት በቁጥጥር ስር ውላለች። ተጠርጣሪዋ በባቁም ቤት ትባላለች። የፊቼ ከተማ ፖሊስ መምሪያም ምክትል ኢንስፔክተር ቶልቻ ይሉ ለቢቢሲ እንደገለጹት ተጠርጣሪዋ የፖሊስ ደንብ ልብስ በመልበስና ሽጉጥ በመታጠቅ የተለያዩ ዘረፋ ወንጀሎችን ስትፈጽም ቆይታለች ነው የተባለው። በተለያዩ የንግድ ተቋማት በመሄድም የዞን ፖሊስ መምሪያ አባል ነኝ፣ ገንዘብ ረስቼ መጥቼ ነው በማለት የምትፈልገውን ከሱቅ እንደምትወስድም መረጃው ጠቁማል። እምነት ለማትረፍ ስትልም የራሷን ፎቶና ሽጉጥ ታጥቃ የተነሳችውን ምስል በማሳየት ዕቃዎችና አልባሳትን በግድ ትወስድ እንደነበረ ፖሊስ አስታውቋል። በሌላ በኩል ሌሊትን በመጠቀም ከሌሎች ተባባሪዎቿ ጋር በመሆን ሰዎችን በጦር መሳሪያ በማስፈራራት ትዘርፍ እንደነበረ ምርመራው አረጋግጧል። ከህብረተሰቡ በደረሰ ጥቆማ መሰረት ፖሊስ ክትትል በማድረግ ተጠርጣሪዋን ተከራይታ በምትኖርበት ቤት ውስጥ አንድ የቱርክ ሽጉጥ፣ አንድ የወገብ ካርታ፣ 2 የክላሽንኮቭ ጥይት ካርታ፣ 1 ጎራዴ ከተለያዩ የፖሊስ ደንብ ልብሶችና 3 የፖሊስ ዱላዎች ጋር በቁጥጥር ስር ውላ ምርመራ እየተጣራ እንደሚገኝና ለህግ እንደምትቀርብም የፊቼ ከተማ ፖሊስ አስታውቋል። ጊዜ ሬዲዮ፣ ሁሉም በጊዜው። ለዋትስአፕ ተጠቃሚዎች ሁሉ ዋትስአፕ ተጠቃሚዎች እርስ በርስ የሚገናኙበትን መንገድ ሙሉ ለሙሉ የሚቀይር ትልቅ ማሻሻያን ይፋ አድርጓል። ከእንግዲህ በኋላ ስልክ ቁጥሩን ለሰው ሳያጋሩ የመለያ ስም ወይም ዩዘርኔም በመፍጠር ብቻ በዋትስአፕ ማውራትና ከሰዎች ጋር መገናኘት ይቻላል። ይህ አገልግሎት በዚህ ዓመት መጨረሻ ላይ ሙሉ ለሙሉ ስራ ላይ የሚውል ቢሆንም ተጠቃሚዎች ከአሁኑ ጀምሮ ቀድመው የሚፈልጉትን ስም መያዝ እንደሚችሉም ተገልጿል። ማሻሻያው በዋትስአፕ ለመመዝገብ አሁንም ቢሆን ስልክ ቁጥር የሚያስፈልገው ቢሆንም አዲስ ውይይት ለመጀመር ግን ስልክ ቁጥሩን ለሌላ ሰው መስጠት አይጠበቅበትም። ይህም ለግል ደህንነት ትልቅ እፎይታን ይዞ መጥቷል። ስማችሁ እንዳይቀደምባችሁ ከአሁኑ ዩዘርኔማችሁን መያዝ እንዳትረሱ። የሮማንቲክ ኮሜዲ ዘውግ ያለው ሳላያት ፊልም ተመረቀ። የሮማንቲክ ኮሜዲ ዘውግ ያለው ሳላያት የተሰኘው አዲስ ፊልም ባሳለፍነው ሰኞ ሰኔ 22 ቀን 2018 ዓ.ም በአዲስ አበባ አዲስ ህፃናት ወጣቶች ቲያትር ቤት ተመረቀ። ከሰኔ 25 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ሲኒማ ቤቶች እንደሚታይም የፊልሙ ፕሮዲውሰር ገልጸዋል። የፊልሙ ፕሮዲውሰር ሞገስ መኮንን እንደገለጸው ሳላያት የተሰኘው የሮማንቲክ ኮሜዲ ፊልም ጥራቱን በጠበቀ መልኩ ለማዘጋጀት ከ4.5 ሚሊዮን ብር በላይ ወጪ የተደረገ ሲሆን ስራውም በአጠቃላይ እስከ 8 ወር የሚጠጋ ጊዜም ፈጅቷል ብለዋል። ፊልሙ ተመልካቾችን እያዝናና ቁም ነገርን የሚያስጨብጥ ስራ መሆኑን የጠቀሰው ፕሮዲውሰሩ ከሰኔ 25 ቀን ጀምሮ በመላው ሀገሪቱ በሚገኙ ሲኒማ ቤቶችና በክልል ከተሞች ለእይታ እንደሚበቃም አስታውቀዋል። በእውነት መልቲሚዲያ ተዘጋጅቶ በሞሪያድ ኢንተርቴይንመንት የቀረበው ሳላያት ፊልም አለምሰገድ ተስፋዬ፣ ናታን ጌታቸው፣ መኮንን ለአከ፣ አስቴር አለማየሁ፣ ክላራ ሙሉጌታ፣ ሊና ካሳና ሌሎችም ተዋናዮች የተጣመሩበት ነው። ጊዜ ሬዲዮ፣ ሁሉም በጊዜው። የአዲስ አበባ ሯጮች በምስራቅ አፍሪካ ዩጋንዳ ላይ በሚካሄደው የማራቶን ውድድር እንዲሳተፉ ግብዣ ቀረበ። ታላቁ ሩጫ በኢትዮጵያ ከኡጋንዳው ተስከር ላይት ሩዌንዞሪ ማራቶን ጋር በመተባበር ለሩጫ ወዳጆች ጥሪ አቅርቧል። ኢትዮጵያና ኡጋንዳ የምስራቅ አፍሪካን ተራራማ መልክዓ ምድር ብቻ ሳይሆን እያንዳንዱን የሩጫ ውድድር ወደ ታላቅ ባህል የመቀየር ተመሳሳይ ባህል አላቸው። ሰኔ 27 2018 ዓ.ም በአዲስ አበባ እንጦጦ ፓርክ ሲቢኢ ሩጫ ላይ የሚሳተፉና ሌሎችም የሩጫ አፍቃሪያን ከሀገር ውጭ በመጓዝ ውድድሩን እንዲቀላቀሉ ተጋብዘዋል። ተስከር ላይት ሩዌንዞሪ ማራቶን ነሐሴ 16 2018 ዓ.ም ሞቃታማ የአየር ሁኔታ ባለበት በኡጋንዳ
ካሲሴ ከተማ ይካሄዳል። የተስከር ላይት ሩዌንዞሪ ማራቶን የዓለም ዋንጫ አትሌቲክስ ሌብል ደረጃ ሲኖረው የአትሌቶች ጥራትና አደረጃጀት በዓለም ላይ ካሉ ምርጥ 200 ውድድሮች አንዱ ያደርገዋል የተባለው። በውድድሩ ከማራቶን በተጨማሪ በ5 ኪሎ ሜትር፣ በ10 ኪሎ ሜትር እና በ21 ኪሎ ሜትር ግማሽ ማራቶን መሳተፍ ይችላሉ። የሩጫው መስመር በዩኔስኮ የዓለም ቅርስ በሆነው የንግሥት ኤልሳቤት ብሔራዊ ፓርክ ይጀምራል። ጊዜ ሬዲዮ፣ ሁሉም በጊዜው።